እንደምን ዋላችሁ ተመልካቾች፣ ለተቀዳሚ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የዓለም ዱላ ቅብብል ውድድር ዛሬ በቦትስዋና ተጀመረ። ኢትዮጵያን ጨምሮ ከ40 ሀገራት የተውጣጡ ከ700 በላይ አትሌቶች በ6 ዘርፎች ይፎካከራሉ። ቦትስዋና በአፍሪካ ለመጀመሪያ ጊዜ የሚደረገውን ውድድር ታስተናግዳለች። ትላንት አመሻሽ ላይ በነበረ የማስጀመሪያ መርሃ ግብር ይህ ውድድር ታሪካዊ እንዲሆን ብዙ ደክመናል ሲሉ የቦትስዋናው ፕሬዝዳንት ዱማ ጌዲዮን ተናግረዋል። ፕሬዝዳንቱ ለአሸናፊ አትሌቶች የዳይመንድ ፈርጥ የያዘ ሜዳሊያ መዘጋጀቱንም ገልጿል። የዓለም አትሌቲክስ ፕሬዝዳንት ሎርድ ሰባስቲያን ኮ በበኩላቸው የቦትስዋናን ዝግጅት አድንቀው ዓለም የማይዘነጋው መድረክ እንደሚሆን እምነታቸውን ገልጿል። ውድድሩ ዛሬ 8 ሰዓት ጀምሮ በይፋ ውድድሮችን ማካሄድ ይጀምራል። ዛሬ 6 ውድድሮች ሲደረጉም ኢትዮጵያውያን የሚካፈሉባቸው 4 በ400 ድብልቅና የሴቶች 4 በ400 ሜትር ውድድሮች ይከናወናሉ። መረጃውን ሀና ማርያም መስፍን ከቦትስዋና አድርሳናለች። በቀድሞ ዘመን ለኢትዮጵያ እግር ኳስ እድገት ከፍተኛ አስተዋጽኦ ካበረከቱት መካከል የወሎና የድሬዳዋ ምርጦች ይጠቀሳሉ። በርካታ እግር ኳስ ተጫዋቾችን ለሀገራችን ያበረከቱት እነዚህ አካባቢዎች በቀድሞ ተጫዋቾቻቸው አማካኝነት ዛሬ በደሴ ሆጤ ስታዲየም አንድነትና አብሮነትን ለማጠናከር ያለመ የወዳጅነት ጨዋታን ያካሂዳሉ። ተመስገን አሰፋ ተጨማሪ መረጃውን ያቀርበዋል። ከክለብ እስከ ብሔራዊ ቡድን አንጋፋ ተጫዋቾች የወጡበት የቀድሞ የወሎና የድሬዳዋ ምርጦች ከዓመታት በኋላ የተገናኙበት የእግር ኳስ ጨዋታ በመጀመሪያ ዙር ድሬ ላይ ተከናውኖ እንደነበር ይታወሳል። የመልሱ የወዳጅነት ጨዋታ ደግሞ ሚያዝያ 24 ቀን 2018 ዓ.ም ቅዳሜ በደሴ ከተማ ሆጤ ስቴዲየም ይደረጋል። በመጀመሪያው ጨዋታ በድሬ ቆይታቸው ደማቅ አቀባበል እንደተደረገላቸው የሚገልጹት የቀድሞ የወሎ ምርጦች በብሔራዊ ቡድን ደረጃ አብረው ተጫውተው ያሳለፉ ተጫዋቾች ከረጅም ጊዜ በኋላ ተገናኝተው ትዝታቸውን እየተጋሩበት ነበር። ዮናታን በትረባላለሁ የወሎ ምርጥ የቀድሞ ስፖርተኛ ነኝ። በድሬዳዋ የነበረን አቀባበል ከብዙ አመት በኋላ አብረውን የተጫወቱ ጓደኞቻችን አግኝተን በጣም የፍቅር የትዝታ ጊዜ ነበር ያሳለፍ ነው። የነበራቸውም አቀባበል ከከተማው መግቢያ አካባቢ ላይ በደንብ አቀባበል አድርገው በሞተር አጅበው ነው ወደ ከተማ ያስገቡን። የህዝቡ አቀባበል ቆንጆ ነበር። መስፍን ከበደ እባላለሁ የቀድሞ ስፖርተኛ ነኝ። ድሬ ጉዟችን በጣም የሚያምር ነው። ድሮም ተጫዋች በነበርንበት ሰዓት ኃይለኛ ፍቅር ነበረን። ያንን ፍቅራችንን የምንገልጽበትና ድሬም የፍቅር ሀገር መሆኑን ከአቀባበል ጀምሮ ህዝቡ ራሱ አገሩ፣ ከንቲባው ከጎናችን ሳይለይ ሁሉን ነገር አስጎብኝቶ ድሬን እንደ ደሴ አይተናት መጥተን። ኃይሌ ወዳጆ እባላለሁ የቀድሞ ስፖርተኛ ሰብሳቢ። ድሬዳዋ ስንሄድ እንግዲህ ከአቀባበል ጀምሮ የነበረው ዝግጅት በጣም ደስ የሚል ነበረ። ያው ድሬዳዋ እንግዳ ተቀባይ አካባቢ ነች። የቀድሞ ስፖርተኞችን በዛ የነበሩት ያደረጉልን አቀባበል በጣም ደስ የሚል ነበረ። እስከ መጨረሻው ድረስ የነበረው ጊዜ በጣም በሚያምር ሁኔታ ጀምረን ጨርሰን ነው የመጣ ነው እና የተሻለ ጊዜ ያሳልፈናል። በድሬዳዋ በደሴ ከተማ ለሚካሄደው የመልስ ጨዋታ ደግሞ ከልምምድ ጀምሮ ተጫዋቾቹ በከተማዋ የሚኖራቸው ቆይታ ያማረ እንዲሆን ዝግጅት እየተደረገ ስለመሆኑም ነው የተገለጸው። ከትሬኒንግ ጀምሮ እነሱን ለመቀበል ባለን አቅም ሁሉ እየተንቀሳቀስን ነው። ያው እኛ ጥሩ ጊዜ ያሳልፈን እንደመጣ ነው። እነሱም ደሴ ላይ ጥሩ ጊዜ ያሳልፈው እንደሚሄዱ እርግጠኛ ነኝ። ያው ድሬና ደሴ ተመሳሳይ የፍቅር ከተሞች ናቸው። እዛ ያገኘነውን ፍቅር እዚህ በጥፍ እንደሚያገኙት አልጠራጠርም። በከባድ እየተዘጋጀን ነው። እዛ ስላሸነፍናቸው እዚህ መጥተው እንዳያሸንፉን እና እኛ በትውልዳችንም ህፃን ሆነን በምንጫወትበት ሰዓት ሽንፈትን አናቅም። የደሴ ህዝብ ያቀናል። ነገም ያንን ባለን አቅም እንደዚህ ትልቅ ብንሆንም ያለንን አቅማችንን ከውጤት ጋር እናሳየዋለን ብለን ተዘጋጅተናል። ማህበረሰቡ ከቅዳሜ ጀምሮ በሚከናወኑ የእግር ኳስ ጨዋታዎች ላይ እንዲታደም ነው ተጫዋቾቹ ጥሪ ያቀረቡት። የድሮ ተመልካቾቻችን አዲሶቹ ወደ ሆጤ ስቴዲየም ተገኝታችሁ እነዚህን ሁለት ኢቨንቶች እንድትከታተሉና የተለመደ ጨዋው ድጋፋችሁ እንድታደርጉልን ጥሪ ያስተላልፋል። ትልልቅ ኢቨንቶች ናቸው ከተማችን ላይ ያሉት። የቅዳሜው የቀድሞ ስፖርተኞች ጨዋታ ነው። የእሁዱ ደግሞ የአማራ ሊግ ውድድር ነው። ትልቅ ውድድር ነው። የደሴ ህዝብ እግር ኳስ የሚወድ ህዝብ ነው። ኳስ አይቶ የማይጠግብ ህዝብ ነው ያለን። ያው እንግዲህ ህዝቡ መጥቶ ታዳሚ ቢሆን ደስ ይለኛል። ሁለቱ ቡድኖች በድሬዳዋ ዓለም አቀፍ ስቴዲየም ያደረጉት የወዳጅነት ጨዋታ በቀድሞ የወሎ ምርጥ አሸናፊነት መጠናቀቁ ይታወሳል። በኢትዮጵያ ፕሪሚየር ሊግ በሳምንቱ ተጠባቂ ጨዋታ ሲዳማ ቡና ከቅዱስ ጊዮርጊስ ጋር አቻ ተለያየ። የሁለቱ ቡድኖች ጨዋታ ግብ ሳይቆጠርበት ነጥብ በመጋራት ተጠናቋል።
በውጤቱ ሲዳማ ነጥቡን 55 አድርሶ በሊጉ መሪነት ሲቀጥል፣ ቅዱስ ጊዮርጊስ በ36 ነጥብ 10ኛ ነው። በሌላኛው ጨዋታ ባህር ዳር ከነማ ከምድረገነት ሽሬ ጋር በአንዳቻ ውጤት ተለያይቷል። ተካልኝ ደጀኔ ለጣና ሞገዶቹ፣ ሰለሞን ገብረ ክርስቶስ ደግሞ በራሱ መረብ ላይ የሽረን ግቦች አስቆጥሯል። በሊጉ ደረጃ ባህር ዳር ከነማ 8ኛ፣ ሽሬ ምድረገነት 18ኛ ላይ ይገኛሉ። የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎችም ከመጪው ሰኞ ጀምሮ የሚካሄዱ ይሆናል። በባህር ዳር ከነማና ፋሲል ከነማ መካከል የሚደረገው ተጠባቂ የጣና ደርቢ ጨዋታም በመጪው ሳምንት ረቡዕ ይከናወናል። በኢትዮጵያ ሴቶች ፕሪሚየር ሊግ ነገ ባህር ዳር ከነማ ወሳኝ መርሃ ግብር ያከናውናል። የ24ኛ ሳምንት መርሃ ግብር ነገ በሚደረጉ 3 ጨዋታዎች ይጀምራል። ቀን 9 ሰዓት ላይ የጊዮን ንግስቶቹ ከመቻል ጋር ይጫወታሉ። ሁለቱ ክለቦች 23ኛ መርሃ ግብርን በድል አጠናቀዋል። ባህር ዳር ከነማ አዳማን፣ መቻል ደግሞ ልደታን በተመሳሳይ 2-0 ውጤት ማሸነፋቸውም ይታወሳል። መቻል በሊጉ 51 ነጥብ በመያዝ 3ኛ ሲሆን ባህር ዳር ከነማ በ19 ነጥብ 10ኛ ደረጃ ላይ ይገኛል። ባህር ዳር ከነማ ከዚህ ጨዋታ 1 ነጥብ ካገኘ በሊጉ መቆየቱን ያረጋግጣል። በሌሎች መርሃ ግብሮች ነገ ረፋድ 4 ሰዓት ሲዳማ ቡና ከልደታ ክፍለ ከተማ ጋር ሲጫወት 7 ሰዓት ላይ ደግሞ አርባ ምንጭና ሸገር ከተማ ይገናኛሉ። ሊጉ ሰኞ ሲቀጥል ይርጋ ጨፌ ቡና ከሐዋሳ እንዲሁም ድሬዳዋ ከኢትዮጵያ ንግድ ባንክ ጋር ይጫወታሉ። የኢትዮጵያ ሴቶች ፕሪሚየር ሊግ ደረጃን ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ በኩል 60 ነጥቦች ይመሩታል።